እርጉዝ መሆኗን ያወቅሽ ሰነዘርሽባትና ይሄ ነገር ላንቺ በጣም ከባድ ነው የሚሆንብሽ። ደስታሽን ማግኘት ከፈለግሽ ፍቅርሽን ፍለጋ ነው አይደለ? ፍቅርሽን መፈለግ ትችያለሽ። ፍቅረኛሽን ፈልጊ። ፍቅረኛሽን ከነሱ ህይወት ግን መውጣት መቻል አለባቸው። እነሱ የሚገባቸውን ጊዜ ማግኘት መቻል አለባቸው። ምክንያቱም የሚገባቸው ያ ነው። ለምነውሻል፣ ተማጽነውሻል። እሷን ብትሆን እኔ ካሁን በኋላ የእናንተ መጣላት አልፈልግም፣ ግን የልጅ አባት እሱ ነው ያለችሽ። ሌላ ምንም አላለችም። ደስተኛ ልሆን አልችልም ነው ያልሽው። ደስተኛ ልትሆኝ አቺም እሺ፣ በቃ ትክክል ነው፣ ተቀበልንሽ። ደስተኛ አትሆኝም። ስለዚህ ከህይወቱ መውጣት መቻል አለብሽ። በቃ ምንድነው የምትዩ? ኧረ በቃ ሰላም ሰላም ቤተሰቦቼ እንዴት ናቸው? እኔ ደህና ነኝ እግዚአብሔር ይመስገን። ትላንትና እንግዲህ ተገናኝተናል። ቪዲዮ ይዤላችሁ መጥቼ ነበረ። ትንሽ አስደስታኛለችም። በቃ ተናድጄባት ነበረ በእርግጥ ምንም እህቴ ብትሆንም፣ አሁን ግን እያደረገችው ያለው ነገር በጣም በጣም ደስ እያለኝ ነውና ደስ ብሎኛል። ለማንኛውም ቤተሰብ እናንተም ደስ ሊላችሁ ነው የሚገባው። ምክንያቱም ሃይሚ በጣም ብዙ ለምኗታል። በጣም ብዙ መስዋዕት ደርሷል። ጋሽዬ ጋር ደርሰው ጋሽዬ ራሱ በጣም ነው እንትን ያላት። እንግዲህ ተለምና ተመክራ ተዘክራ እምቢ ካለች ምን ይደረጋል ታዲያ? እዩ አጋጣሚ መጠቀም መቻል አለበት። ካሁን በኋላ ከሃይሚ ጋር ይቀጥላል የሚለው ነገር እንኳን ዘበት ነው። ምክንያቱም እሷ ቤተሰብ ጋር ድረስ አባቷ ጋር ድረስ ነው ጠርታ ይሄ ነገር በአባቷ ፊት አስረግጣ የነገረችው ማለት ነው። ይሄንን ልጅ አባቷ ጋር ድረስ ሄዳ አስረግጣ የነገረችው በቃ የሆነ ነገር ፍቅር እንኳን አሸንፎት ተደጋግሞ ብዙ ጥያቄ እንዳይጠይቃት የሚያደርግ ነገር ነው። ምክንያቱም ጋሽዬን ስለማያከብረው ሌላ መጥፎ ነገር ወይም ደግሞ ድጋሚ እንዳይጨቀጭቃት ይመስለኛል ጋሼ ድረስ ይዛው ሄደችውና ይሄ ነገር ትክክለኛ ውሳኔ ነው የወሰነችው። ምንም ለመግደርደርም አይደለም። ምክንያቱም ቤተሰብ ጋር የደረሰ ነገር ለእንደዚህ አይነት ነገር ቅርብ ሊሆን አይችልምና ብሩክ የሚገባህን ፍቅር ማግኘት መቻል አለብህ ብዬ ነው የማስበው። ደስታ ማጣት የለብህም። እሷ ያደረገችው እሷ የምታረገው ነገር ያለችውም ከሰማ ደስተኛ ልሆን አልችልም፣ ከሱ ጋር ሆኜ ደስተኛ ልሆን አልችልም ነው ያለችው። ስለዚህ እሷ ደስታዋን ነው እየፈለገች ያለችው። አንተ ደስታን ለምን እንደው የምታጣው? ደስታን ማግኘት ካለብህ ደስታን ማግኘት አለብህ። በቃ ጭራሽ ያላችሁበት ድረስ መጣ ሰላማችሁን እስከ መንጠቅ ድረስ እስከ መደባደብ ድረስ የምትደርስ ሴትዮ እንዴት ብላ ነው ድጋሚ መጣ አንተን ደስታን ልሰጥ የምችለው? ብትችሉ እሷ እዚህ ጋር እንዳትመጣ ማስቆም መቻል አለባችሁ። አስጠንቀቃችሁ ማስቆም መቻል አለባችሁ። ምክንያቱም እዩዬ በአሁኑ ሰዓት እርጉዝ ናት። እርጉዝ ሴት ደግሞ እንክብካቤ ብቻ ነው የሚያስፈልገው፣ ሌላ ድብድብ ሌላ ጫጫታ አይደለም። በዚህ ራሷን አርፋ ህይወቷ መምራት መቻል አለባት። ሌላ ፍቅረኛ ፈልጋለሁ ነው ያለችው። ሌላ ፍቅረኛዋን ትፈልግ፣ ከነዚህ ህይወት ትውጣላቸውና የራሳቸው ህይወት ይኑሩበት። እባካችሁ ቤተሰቦች ይሄንን የምትመለከቱ በውስጥ የምታውቋቸው ሰዎች ካላችሁ ድጋሚ አባቷ ጋር ሄዳ አስጠንቅቃ እንደገና ደግሞ አልፈልግም ብላ በጓደኞቹ ፊት እንደዛ አዋርዳው ጭራሽ ደግሞ የሱን ደስታ ለመበጥበጥ እስካለበት ድረስ ጭራሽ እስከ እዩ ቤት ድረስ መጣ ደስታዋን መንጠቅ ማለት ይሄ በጣም በሰውኛ ስታሰብ ምንም እጅግ በጣም የሚያሳፍር ነገር ነውና ይሄን ነገር የምታውቋት ሰዎች ካላችሁ ታይበሏት። አለበለዚያ ደግሞ እኛ ተይንላታለን። እሺ ካላለች ወደሚቀጥለው እርምጃ ነው የምንሄደው። ምክንያቱም እንዴት ነው ሰው የሰው ቤት ድረስ እሷ በእውነት ክብር ስላላት ነው እንጂ አንቺ እዛ ቤት ድረስ አምጥታሽ በስነ ስርዓት እያወራችሽ ነው። በስነ ስርዓት ለምን መጣሽ ቁጭ በይ ምናምን ያለችሽ፣ አንቺ ግን አንስተሽ በቃ ነፍሰ ጡር መሆኗን እያወቅሽ እርጉዝ መሆኗን እያወቅሽ ሰነዘርሽባትና ይሄ ነገር ለአንቺ በጣም ከባድ ነው የሚሆንብሽ። ደስታሽን ማግኘት ከፈለግሽ ፍቅርሽን ፍለጋ ነው አይደለም? ፍቅርሽን መፈለግ ትችያለሽ። ፍቅረኛሽን ፈልጊ። ፍቅረኛሽን ከነሱ ህይወት ግን መውጣት መቻል አለባቸው። እነሱ የሚገባቸውን ጊዜ ማግኘት መቻል አለባቸው። ምክንያቱም የሚገባቸው ያ ነው እና ሁላችሁም የምታረጉት መረባረብ እጅግ ደስ የሚል ነገር ነው። ግን ፍፄ የምታረገው ነገር ግን ትንሽ ብታስብበት። ምክንያቱም ትላንትና እዩ ጋር ድረስ ሰርፕራይዝ ለማድረግ ባዘጋጃችሁ ፕሮግራም ላይ እንዲበጠበጥ ፈልግ ያደረከው ነገር እኔ አልወደድኩልህም። በቃ ምናልባት የሷን ደስታ ልታጨልም አሁን ይሄው በሁለት ቢላ መብላት እንደመሆን ነው የሚመስለኝ እኔ። ምክንያቱም ከዩ ጋር አንድ ላይ ተመካክራችሁ ሰርፕራይዝ ለማድረግ መጣችሁ። ፍፄ አይደለ? ፍፄ ምን ሆነ ነው ሰርፕራይዝ ለማድረግ ኬኩን አንቺ ጀምሪ አንተ ጀምር ተባብላችሁ ቪዲዮ ቀረጻችሁ አይደለ? ከዛ በኋላ ደግሞ ዞር ብሎ እሷ ጋር መደወል ምን ማለት ነው? ድንገት እኔ እዩ ጋር በመጣስ የሆነ ነገር ቢፈጠር ስትሰነዝርባት ነው ልታስወጋት ነው እንደ ልጅቷ።
ልጅቷን አፈልጋትም ነው? አታሳዝንም? ጸብ ለጸብ አንተ የነሱን ደስታ ሆን ብለህ የነሱን ደስታ ለመበጥበጥ እንዲያውም ያደረከው ፍፄ ነህ። እንዴት ጠራ? በቃ ጥራልኝ አላለችም አይደለ? ፕሮግራሙ የሷ ነው የእህቴ ነው አይደለ? ፕሮግራሙ ባገኘችው አጋጣሚ ብሩክን ማስደሰት ትፈልጋለች። ብሩክን ማስደሰት የምትፈልግበት ደግሞ የራሷ የሆነ ምክንያት አላት አይደለ? ምክንያቱም ማንኛውም ሰው አሁን እሷ መታ ትላንትና ያደረገችው ነገር በጣም በቃ ምን አክል እንደምወዳት ነግራችሁ ነበረ እዛ ባለፈው ቪዲዮ ላይ እና አሁን ትላንትና መታ ያደረገችው ነገር ሳይ የመጨረሻ ነው እንትን ያልኩት። እንዴ በጣም እኮ ተደባዳቢ ስድስታቸውንም ነው እኮ ያሸበረቻቸው። ግን ብቻ ይሁን ችግር የለውም። ያው ህፃን ልጅ የጣለው ነገር ሲነሳበት አይወድም አይደል የሚባለው። ጥሩ ነው መልካም እድል ነው የምልሽ። የምትሞክሪው ነገር የምታየው ነገር በሙሉ ላንቺ ጥሩ እንዲሆንልሽ ነው የምመኘው። ማንኛውም ሰው ልጅ በፍቅር ተወልዶ ብቻውን ማሳደግ የሚፈልግ ሰው የለም። ይሄ ደግሞ የአንቺ ምርጫ አይደለም፣ የፈጣሪ ምርጫ ነው የሚሆነው። አንቺ ፈልገሽው በምታረጊው ነገር አይደለም። በሰዓት እየሆነብሽ ያለው ነገር በጣም ከባድ ነው። አንቺም እያደረግሽ ያለው ነገር እኔ ሳላደንቅሽ አላልፍም። ምክንያቱም ትናንትና ሞክረሻል፣ ስጦታ አምጥተሻል፣ ኬኩም በጣም እጅግ ደስ የሚል ፕሮግራም አዘጋጅተሻል። ግን እሷ ሞክራለች። ፍቅር ደግሞ በጉልበት የሚሆን ነገር አይደለም። እስከ መቼ ነው ፍቅር በጉልበት ታግለ ብላለች እሷ። እኔ ደስታን ምን አክል እንደማበላሽ ምናምን ብሩኬ ይችላል ሲጀመር ደስታውን መልሶ ማምጣት ይችላል የሚችል ልጅ ነው። ምክንያቱም ሲናገር ራሱ አንድ ቀን እንኳን አንቺን እንደማያስከፋሽ አንቺ እንደዛ ስታመነጫጭቂው እንደዛ ስታረጊው አንድ ቀን እንኳን አልተቀየመሽም። በትክክል ነው ሲያወራሽ የነበረው። እየለመነሽ ነበረ፣ በጣም እየተማጸነሽ ነበር፣ እየተሳቀቀ ነበረ። ምን ማድረግ ይቻላል? በቃ ቢያንስ በጥሞና የተወሰነ ጊዜ ራስሽን መፈተን ነበረብሽና ይሄ ነገር በችኮላ የወሰንሽው ነገር ነው። እኔ ደግሞ ማስበው ነጥብ እንጣልሽ ነው። የኔ እህት ደግሞ መጣ ያው ምን እንደምታረግ እንግዲህ የምታውቂው ነው የሚሆነው። የኔ እህት አይዞሽ፣ እኔ ያለው አጠገብሽ ነኝ፣ ምሽለውም ሙሉ አደርግልሻለሁ፣ አጠገብሽ ነኝ፣ አግዝሻለሁ። ከዚህ በኋላ በጣም አስቸጋሪ ነገሮች ሊገጥሙሽ ይችላሉ። ራስሽን መጠበቅ መቻል አለብሽ። ምክንያቱም አንቺ እርጉዝ ነሽና ከአንዳንድ አይነት አደጋዎች መጠበቅ መቻል አለብሽ። ምክንያቱም ሃይሚ በጣም ተናዳለች። ትላንትና መናደዷን ያሳያል እና ያስታውቅባታል መናደዷ። ምክንያቱም ሌላ መጥፎ ነገሮች ልታረግ ትችላለች። ራስሽን መጠበቅ መቻል አለብሽ ነው ምነግርሽ እህቴ። ምክንያቱም እሷ ተናዳለች። የተናደደ ሰው ደግሞ በጣም ብዙ ነገር ነው የሚያደርገው። አንቺ ማጣት አንፈልግም። ራስሽን መጠበቅ መቻል አለብሽ። ምክንያቱም እሷ የፈለገችው ነገር ማድረግ ትችላለች በአሁኑ ሰዓት። የተናደደ ሰው ደግሞ የሚያደርገው ነገር አስቦ ላይሆን ይችላልና ራስሽን መጠበቅ አለብሽ። ለተወሰነ ሰዓት ወይ ከአካባቢ ዞር ማለት አለብሽ። ይሄን ስልሽ ደግሞ ብሩኬ ላይ ትኩረት ማድረግ እንዳለብሽ ነው የምነግርሽ። ብሩኬ ላይ የምታረጊውን ትኩረት ግን መቼም ቢሆን መርሳት መቻል የለብሽም። ምክንያቱም ልጅሽን ብቻሽን ከምታሳድጊ ከልጁ አባት ጋር ብታሳድጊ የተሻለ ነው ብዬ አስባለሁና ብሩኬ አንተ ወንድሜ በጣም አንተም ብዙ ትግሎችን አልፋል። ተቀይሜ ነበር። ምክንያቱም ያው ታውቃለህ የቤተሰብ ነገር ሲነካብ አችልም። አሁን ላይ የምታረገው ነገር ግን እኔ እንጃ። በአንተ ቦታ ሆኜ የማስበው ነገር ቢኖር እኔ ደስታዬን ማጣት የለብኝምና ደስታን ማጣት የለብህም። ማግኘት ያለብህን ደስታ አንተ ራስህ መገደብ መቻል የለብህም። ምክንያቱም አንተ ምንም ነገር ለዚህ ዋጋ ከፍላለና ልጸጽታ አይገባም። ገባ አይደለ? ከሷ በፊት የተፈጠረ ነገር ነው። አስረዳት፣ መረዳት መቻል ነበረባት። ካሁን በኋላ ያለው ነገር ነው እሷ ማየት የነበረባትና ካሁን በኋላ ያለው ነገር አብሮ ይቀጥሉ ወይም ደግሞ ይለያዩ ወይም ደግሞ እሱ ነገር በትክክል ቼክ ሳታረጊ ውሳኔ መርጣለች። እሱ ነገር ቼክ ሳታረግ ውሳኔ መርጣለች። ውሳኔዋን እናከብራለን። አንተም አክብረሃል። ቤተሰቧ ጋር ጠርታ ጋሽዬ ጋር ጠርታ አልፈልግም በቤተሰብ ፊት ያለች ሴት እንዴት ነው መልሰው ወደ ህይወት የምታስገባው? ይሄ ነገር ላንተ ከባድ ነው የሚሆንብህ። እርጉዝ መሆኗን እያወቅሽ ሰነዘርሽባትና ይሄ ነገር ላንቺ በጣም ከባድ ነው የሚሆንብሽ።
ደስታሽን ማግኘት ከፈለግሽ ፍቅርሽን ፍለጋ ነው አይደለ? ፍቅርሽን መፈለግ ትችያለሽ። ፍቅረኛሽን ፈልጊ። ፍቅረኛሽን ከነሱ ህይወት ግን መውጣት መቻል አለባቸው። እነሱ የሚገባቸውን ጊዜ ማግኘት መቻል አለባቸው። ምክንያቱም የሚገባቸው ያ ነው። ለምነውሻል፣ ተማጽነውሻል። እሷን ብትሆን እኔ ካሁን በኋላ የእናንተ መጣላት አልፈልግም፣ ግን የልጅ አባት እሱ ነው ያለችሽ። ሌላ ምንም አላለችም። ደስተኛ ልሆን አልችልም ነው ያልሽው። ደስተኛ ልትሆኝ አትችይም። እሺ በቃ ትክክል ነው፣ ተቀበልንሽ። ደስተኛ አትሆኝም። ስለዚህ ከህይወቱ መውጣት መቻል አለብሽ። በቃ ምንድነው የምትዩ? አረ በቃ ከህይወታቸው ውጪ እንዴ! በቃ ሰው ብዙ ሰው በቃ ይወድሻል። ከሱ ጋር ያላችሁ ነገር ጥሩ ነው፣ ግን ደግሞ በዛ ልክ ጠንካራ መሆን መቻል አለብሽ። በቃ ተነገረሽ ሃይሚ። እኔ በጣም ነው ያዘንኩብሽ። በጣም ነው ነጥብ የጣልሽው። በጣም ነው ነጥብ የጣልሽው። ይሄን ነገር እኔ እንጃ እንዴት እንደምታስቢው። ምናልባት ከሱ ጋር የነበረሽ ላይፍ የሚረብሽሽ ነገር ከሆነ ብሩክን ከዩ ጋር ስታያቸው ደስ የማይልሽ ነገር ከሆነ ጸሎት አድርጊ። በቃ አንቺ የሚሻልሽ ጸሎት ብታረጊ ነው የሚሻልሽ። ጸሎት አድርጊ፣ ወደ አምላክ ጸልይ። ከሰው የተሻለ ሰው ሊክስሽ ይችላል። ሰው ነሽ። ፈጣሪ ደግሞ እንደኛ አይደለም፣ ሊክስሽ ይችላልና ላንቺ እኔ የምመክርሽ ጸሎት ብታረጊ ነው ብዬ ነው የማስበው። እና የምታረጊው ነገር በጣም ጥሩ ነው። እኔ ደስ ብሎኛል። ዛሬ እየሳቅኩ ነው። በጣም ደስተኛ ነኝ። በጣም በቃ ማታ ነበር ቪዲዮዎቹን ያየሁትኝ። ድጋሚ ተነስቼ ቪዲዮ እስክሰራ እየጨነቀ የነበረ ምክንያቱም ጀለስ በቃ ጣልስ ታረጋው። አንቺ አፈፍ ነው በቃ ማድረግ ያለብሽ። ምክንያቱም ይሄ የአንቺ ህይወት ነው አይደል? ህይወትሽ ይቀጥላል። ምናልባት የእናንተን ደስታ ማየት ሊረብሻት ይችላልና ራስሽን እንደመጠበቅ ነገር ብታረጊ የተሻለ ነው። ቢኮዝ አንቺ ነገ የተሻለ ህይወት ይኖርሻል። ልጅሽን ወልደሽ በእቅፍሽ አድርገሽ ከልጅሽ አባት ጋር የምትወኝበት ጊዜ ያማረና ጥሩ ጊዜ እንዲሆንልሽ ካሁኑ ፍቅረኛሽን እንዴት አድርገሽ መንከባከብ እንዳለብሽ እኔ ላንቺ ምነግርሽ አይመስለኝም። እናዬ በዛ ላይ ምንም ይወጣልሽ ነገር የለም። ቆንጆ ልጅ ነሽ። ምንም በቃ ስሜትሽ ሊጎዳው የሚገባ ነገር አይደለም። እያደረግሽው ያለው ነገር አልተቃወምኩም። ቀጥይበት፣ ደስ ይለኛል። ያው ህፃን ምንድነው የሚባለው ልጅ የጣለው ሲያነሱበት አይወድም። ምክንያቱም በተግባር አይተነዋል። እሱም ትላንትና ቤትሽ ድረስ መታ የበጠበጠችው ነገር እጅግ በጣም ነው የሚከብደውና እኔ እንኳንም አልኖርኩኝ። ብቻ ፈጣሪ ሲረዳኝ ብዙ ጊዜ ትላንትና ለመምጣት አስቤ ነበር አንቺ ጋር። አሁን ደግሞ የአንቺ ደስታ ማጣጣም ፈልጋለሁ። ሩቅም ቢሆን እንግዲህ አሁን ደስተኛ ነሽ ብዬ ነው የማስበው። ስለዚህ አሁን በቅርቡ መምጣት አይጠበቅብኝም። ምናልባት ከሳምንት በኋላ ልመጣ እችላለሁና በዚህ አጋጣሚ ወድሻለሁ፣ አከብርሻለሁ። መልካም ጊዜ ይሁንልሽ። ማድረግ ያለብሽን ነገር በሙሉ ከማድረግ ወደ ኋላ አትበይ ነው የምልሽ። ጥረታችን ነው ፈጣሪ የሚያየልንና ፍፄ ደግሞ ሁልጊዜ የምታረገው ነገር በጣም ጥንቃቄ ልታረግ ይገባል። ምክንያቱም እንደ ቀልድ የምትወስናቸው ነገሮች ለአንተ ኖርማል ነው ወይም ደግሞ ለደወልክላት ለሃይሚ ኖርማል ሊሆን ይችላል። ግን ግጭት በሚፈጠርበት ሰዓት ላይ መፈንከት አለ፣ መድማት አለ፣ መወጋት፣ መውደቅ ሊኖር ይችላል። ብዙ ነገር ሊኖር ይችላል። ኬክ እዛች ጋር ኬክ መቆረሻ ቢላ ሊሆን ይችላል። በዛ ልትወጋ ትችል ይሆናል። ያው የሴቶችን ጸብ ታውቀዋለህ። ብዙ ጊዜ አንዴ ከጀመሩ ቶሎ እንትን አይልም፣ በመነጋገር እንትን አይልም፣ ይቸኩላሉ ምናምን። ይሄን ታውቃለህና ፍፄ መደወል አልነበረብህም ትላንትና። ምንም የምታረገው ነገር ጥሩ ቢሆንም አንዳንዴ ደግሞ ብናስተውል የተሻለ ነው ብዬ ነው የማስበው። ጓደኞቹንም የብሩ ጓደኞቹንም ሁላችሁንም አመሰግናለሁ። በዚህ አጋጣሚ ከዩ ጎን ሆናችሁም ለምታበረታቷት በኮሜንትም ላሳወቃችሁ ሁላችሁም እጅግ አድርገን እናመሰግናለን። እና ቤተሰቦች ባይዘዌ ባለፈው ስሜታዊ ሆኜ አውርቼ ነበር። ምክንያቱም የቤተሰብ ጉዳይ ነውና እናንተም እንደተቀየማችሁኝ እንደተናደዳችሁብኝ ገብቶኛል። እናንተ ሁላችሁም በእኔ ቦታ ብትሆኑ የምትወስኑት ነገር ይሄ ነው። እኔ ከመሬት ተነስቼ ሰዎችን ማስቀየም ሰው አይደለሁም፣ ስለማታውቁኝ ነው። ምክንያቱም በአሁኑ ሰዓት ላይ እኔ ያለሁበት ቦታ በጣም እጅግ በጣም አስቸጋሪ ነው። ሄጄ በአካል ለማባለልም አልቻልኩም፣ እሷን ለመጠበቅ አልቻልኩም ያለችበት ቦታ ድረስ ሄጄ። ምክንያቱም ሴቶች በዚህ በእርግዝና ሰዓት ብዙ የባህሪ ለውጥ ይኖራልና ያንንም ነገር ሊሆን ይችላል እንደዚህ በጣም ስሜታዊ ያረጋት። እኔም መቋቋም አልቻልኩምና ለዛ አስደብራችሁ ሊሆን ይችላል። እናንተንም ይቅርታ መጠየቅ ፈልጋለሁ ቤተሰቦች።
አሁን ላይ እየሆነ ያለው ነገር እንግዲህ ደስ የሚል ዜና ነው ብዬ ነው የማስበው። ሁላችሁም በጋራ አብረን የምናየው ነው የሚሆነውና መልካም ጊዜ እንዲሆንላችሁ ሁላችሁም መመኘት መቻል አለባችሁ። ታሪክ ይቀየራልና ያው የሰውን ደስታ ምንድነው የሚባለው ደስተኛ ሊያደርገኝ አይችልም ብላለች እሷምና የሰውን ደስታ መገደብ አይቻልም። ደስተኛ መሆን መቻል አለበት ብሩኬ። የብሩኬ ወዳጆች፣ የብሩኬ አድናቂዎች ሁላችሁም እኔም እንደዛው አድናቂው ነኝና ምናልባት እህቴ ላይ ያደረገው ነገር ደስ ባይልም የብሩኬ አድናቂ ነኝና ደስታውን ማጣት የለበትም። ደስታውን ማግኘት መቻል አለበትና ለዛ ነው እኔም ደስተኛ የሆንኩት። ብሩኬ ይመቸው፣ ጊዜውን ያንተ ነው፣ ተጠቀምበት። መልካም ጊዜ ይሁንልህ፣ ተደሰት። ከአብራክ ክፋይ ጋር ሆነ ልጅን በእቅፍ አድርገህ የምትዝናናበት ጊዜ ያንተ ነው ብዬ ነው የማስበው የምመኘው። ይሄ ደግሞ ካለፈው ትምህርት ተምራ ለአንተ የተሻለ ጊዜ እንደምትሰጥ ድጋሚ እንደማትጣሉ እርግጠኛ ነኝ። በዚህ መልካም ጊዜ የምመኝላችሁ እኔም አጎት ልታረጉኝ ነው ደስተኛ ነኝና ጊዜያችሁ የተባረከና የተቀደሰ ይሁንላችሁ። ሃይሚዬ ጸሎት አድርጊ ብያለሁ። መልካም ጊዜ ይሁንላችሁ። አመሰግናለሁ። ቤተሰቦች ደግሞ ይሄንን ቪዲዮ ያያችሁ ሰዎች ካላችሁ ምክር ለሷ ይጠቅማታል ብላችሁ ካሰባችሁ ለሷ ሼር አድርጉላት፣ ሜንሽን አድርጉላት፣ እንዲደርሳት አድርጉ። መልካም ጊዜ ይሁንላችሁ። አመሰግናለሁ።